እማማ ኢትዮጵያ የሁሉም እናት እስኪፈልግልኝ ኮንዶሚኒየም ቤት በአማርኛ ዘንዶ በትግርኛ ክበት እጋብዝሻለሁ ደሞዜን ስቀበል ወደድኩ አለችኝ በ16ኛው ማነው ስመረጠች ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ እንደምን ቆያችሁ ዛሬም ተመልሻለሁ በዛሬ ቪዲዮቻችንን እጅግ ምርጥ ቪዲዮችን እንመለከታ እኔም ብላችሁ ለምንድነው ላይክ ማንደራረገው ቤተሰቡ ለምንድነው ላይክ ማታረጉት ይሄ ቻናል ቀዝቅዟል ላይክ አድርጉልኝ በቃ ብዬ ለመንኳችሁ ሰው የሰው ልጅ አይዞ አይባልም ላይክ አይደረግ አራት በኮሜዲያን ሴት ውስጥ በነገራችን ላይ ቪዲዮ ላይክ አድርጉ በጣም መነጋገሪያ ቪዲዮዎች አሉ እንዲሁም ደግሞ በጣም አስተማሪ ቪዲዮዎች አሉ እንስቃለን እንዝናናለን አነጋጋሪ ጉዳዮች ላይ ደግሞ ሐሳብ አስተያየቶቻችንን እንሰጣለን እኔ ቀጥታ ከዚህ ለእናንተ ሐሳቤን አደርሳችኋለሁ በቅዳሜ ቀን ላይክ አይተሰተም ፕሊዝ ነገ ደግሞ ቅዱስ ገብርኤል ነው ዛሬ ዋዜማ ነው ለምታከብሩት ለኦርቶዶክስ ተዋህዶ ልጆች በዚህ አጋጣሚ እንኳን ደረሳችሁ ቪዲዮ ላይክ በማድረግ ጀምሩ ወደ ቪዲዮ የማይገመቱ ስሞች እንደቀጠለ ነው ይላል እዚህ ጋር እሺ ምንድነው ባልና ሚስት ናችሁ አረ አራንትና ወንድም ነን ቤተሰብ ነገሩ የሚያመሳስል አፍንጫችሁ ጋር የሚያመሳስል ነገር አለ እሺ ወንድምና ናት እሺ አንቺ ስም ማን ነው በጸሎት ይገርም ነው አባትሽ እንዴት አይነት ስም ይሰጥሽ በጸሎት ያንተስ ዘወትር ሁሉ ቀን እንደማለት እኮ ነው ያ እውነት ነው ያባታችሁ ስም ማን ነው ቁምላቸው በጸሎት ቁምላቸው ዘወትር ቁምላቸው እንዴ ምን ማለት ነው እንደዛ ነው ስማችን ምን አስበው ነው አባታችሁ ይሄን ስም ያወጡት ምን በጸሎት ቁምላቸው ዘወትር ቁምላቸው ለሞኑ ሌላ ቤተሰብ አባል አላችሁ ታናሽ ወንድም ታላቅ ወንድም ማን ነው ደግሞ እሱ ዘላለም ጠቅላላ ዘላለም ቁምላቸው በጸሎት ቆሞ ዘላለም ሲቆም አስቡት እንዴታም ቤተሰብ ናችሁ ይሩጣ ምን ማለት ነው ቁምላቸው ማለት እንዴት ነው ዘወትር የሚቆመው ስማችን እኮ ነው ውጡ በቃኝ ውጡልኝ ዛሬ ከማን ጋር ነኝ ከኔ ጋር ነሽ አንተ ማን ነህ እኔ ታናሽ ወንድምሽ በእምነት አለማየሁ እባላለሁ እሺ በጣም ካሳከኝ ዱባይ ወስዳለሁ እሺ ሸምሱን አይጧት አናድደዋለችና ጠንቋይ ቤት ሄደና ጠንቋይ እቺን አይጥ ምን ላድርጋት ይሏል አመድ በተነባት ተኛ አለው አመድ አደረገባትና ተኛ ምን ሆነ ነው ሸምሱ አውቆ ሸሽከኝ እኮ አለችው ተናደደ ጠንቋይ እቺ አይጥ አስቸገረችኝ ምን ላድርግ አለ ቴፑስ ከተተኛ ቴፑስ እሱ ደግሞ ዘፈን እየሰማ ነውና የሚተኛው ጨፍራ ቴፑስ ከቷት ካሴቱን ቀይረው አለችው ይባስ ተናደደ ጠንቋይ እቺ አይጥ በጣም አስቸገረችኝ በቃ ምን ላድርጋ ሲል እየጠረካት መሰለ ቂጧን ብለ ከቤት ወጣት ምናምን ሲል እዛ ሲወስሉ ቂጧን ብሎ ሲወስጣት ለከፋ ነው ወይስ ጠበሳ ነው አላለችው ለበለ አስቅ እሺ አንዴ ፈሯን አቁማት እሺ ስሚ አረ ሳይኖር አትሳቅ አምርም አንድ ቀን የፈለግሽበት ጥብር ፈታ አላደርግሽ ነው አለምሽን ላሳይሽ ማርያም ግን ይሄን ጥያቄ ከመለሽ ምን ውስጥ ነው የገባሁት እናታችሁ ስንት አለሌ በዛበት አንድ ቀን ፈታ ነው ማለት በእናትሽ ልታፋፍር ነው ያካለው ልታፋፍር ነው እነሱ ራሱ እኔ እንደማላፋፍር ያ እሺ እንደዛ ከሆነ ማለት ነው ለኔ አትጋብዘኝ አንድ ቀን ፈታ አታርገኝ ኮሜንት ላይ ጸድ ኮሜንት ስለኔ ጽፎ ብዙ ላይክ ላገኘ ሰው በስደ የፈለኩትን ነገር ነው መጋበዝ ስለማልፈልግ እኮ ነው እንዴ እነሱ መርጬ አንቺ ተሽሮ ማለት ያኔ ቀርቶ ይሄን ከመለስኩ ለነሱ ነው የሚሸጋገረው እሺ ደና ነገር ጻፉ ደግሞ ደና ነገር ጽፎ አዲስ ብዙ ላይክ ላገኝ እሺ ወደ ጥያቄው እሺ አንድ ካምፓኒ ውስጥ ተቀጥሮ የሚሰራ ሰው እያለ እሺ እና ጧት ወደ ስራ እየሄደ ኃይለኛ ዝናብ ጣለ እሺ ግን አንዲትም ዝናብ ዘለላ ጸጉሩን ሳትነካው መስሪያ ቤት ደረሰ እንዴት እንዴት ተጋበዛችሁ በቃ አገኘሁት እሺ እንትን ዝናብ እየዘነበ ነው ዶፍ ዝናብ እየዘነበ ዣንጥላ ይዞ እሺ አይደለም አልያዘም ማርያምን ይጂ እሺ መኪና ውስጥ ነው በእግሩ እየሄደ እሺ እንዴት ነው ጎበዝ እሺ በህልሙ ነው
አይደለም እናንተም እየጸለያችሁላት እሺ አይደለም ባል አስማተኛ ነው ኧረ በመድኃኒዓለም ምን ታበዣለሽ ማለት ነው እሺ አስማተኛ አይደለም ቀጥ ምንድነው ታዲያ ካምፓኒ ራሱ ነው ተመልሶ ወደ ቤቱ ተኝቷል ሄደ ወደ ካምፓኒው ሄደ ደርሷል በቃ ካምፓኒ እኮስ እየሄደ ነው ዝናብ የዘነበበት ግን አንዲትም የዝናብ ዘለላ ጸጉሩን አልለካችሁም እንዴት ሻንጥላ ይዟል አልያዘም ሻንጥላ አልያዘም ሄልሜት አድርጓል ሞተርኛ ነው ሞተር ይዟል ባክ ዝናብ ዘለላ ያለው በእግሩ ካምፓኒው ደረሰ እሺ መኪና ውስጥ ነው ወይ መኪና ውስጥ ነው ወይ ሻንጥላ ውስጥ ነው ሻንጥላ ውስጥ ማለት ነው መኪና ውስጥ ማለት ነው እሺ እነሱ ይመስሉት መብረቅ መቶት ሞቷል ሞቷል መብረቅ መቶ አውላላ ሜዳ ላይ መብረቅ መተው ሞተ ስንት አይነት ልጅ አለ ስንት አይነት ትውልድ አለ ባካችሁ ደርሷል ካምፓኒው ደርሷል ድርጅቱ ውስጥ ደርሷል ዝናብ ሳይመታው በፕሌን ሄደ በእግሩ ነው ሄደው የላስቲክ ልብስ ለብሷል ወይ ምን ለራሳቸው ልስጣቸው እኔ ራሱ አይቻልም ንገረኝ አይቻልም ማርያምን አይቻልም ንገረኝ እኔ ራሳችሁ መልሱት አይቻልም ንገረኝ አዎ ከዚህ ውጪ መልስ ካለው ደነዝ ነኝ ማለት ነው እሺ ሰውየው መላጣ ነው እና ምን አገናኝ ጸጉሩን አልነካው አንድም የዝናብ ዘለላ ጸጉሩን አልነካውም እንዴት ነው ያልኩሽ ስለዚህ ሰውየው መላጣ ነው እሺ እችላለሁ እኔ ውዴም እችላለሁ እኔ እንደው ሞራል ነው የሆነኝ እውነት ዛሬ አንቺን ብቻ አይደለም እነሱንም ነው ያስበላሻቸው ለጣጣም መብቴ እንደ መላጣ ይውላጣ ተለጻፈ እንዳጽፍ እኔ ስመልስ ነው የምጽፍሽ አይዞሽ ገለታ ማርያም እኔ ለመላጣ ነው እንዴ በእናትህ ማርያም አትጠይቂ ለመላጣ ስንት ጣጣ መጣ ማርያም በዚህ ደግሞ ጭፍጭፍ ያደርጉኛል በእነሱ መጣሻ ወደ እነሱ አዙረሽ ነው እኔ ጋብዝልሻለሁ እኔ ጋብዛችኋለሁ ችግር የለውም ባምልስ እንግዲህ እግዚአብሔር አንተ ግን እኔ እንደዚህ ጨዋታ ማርያም ቢቀርብ እኔ ጋብዛችኋለሁ አንቺስ እሺ ችግር የለውም ወዳችኋለሁ እንዴት እሺ የታል ቁልፉ የታል ቻሌንጅ አሸንፌ ነበር ቦንዳ ቤት የታል ይሄው መረከብ ትችላለህ ይሄ ነው አዎ ይሄ ነው ይሄ ባለፈ ካሳይሽን ጎል አለ ፓንትና ጦስ ማሻይ ጎል እሱ ለብሼው ነው በኋላ አውልቄ ያቀብላል ሲጀመር ደግሞ ይልሽ ቦንዳ ቤቱ ራሱ አበሻ የለበሰው ነው ይሄ ፈረንጅ የለበሰው ነበር የተባባለው እንዳለ አስተላልፍ ላይቭ ግባ እንዳለ ኢሞ ቴሌግራም ዋትስአፕ ፌስቡክ ላይቭ ግባ ስትሪመሮች ምናምን ግቡ እንዳለ ላይቭ አያወጣም ቤቱ 1.5 ሚሊዮን ብር ይሄን ልብስ ይኸው ስማ ሌላ ቦታ 20 ብር 30 ብር የሚሸጥ ልብስ ነው እኛ ጋር ግን ከ1 እስከ 1.5 ሚሊዮን ምናምን የሚሸጥ ነው ይሄ ብረቱን ምናምን ሂሳብ ሳንሰራ ማለት ነው ይሄን ለብቻ አውጥተን መሸጥ እንችላለን ሂሳብ አልፈልግም እኔ አፈልግም ምንድነው ፍላጎትሽ እንካሽ ይሄን ስውር ስፋ ይሄ ኮለ ነገራችን ላይ ከሰሞኑ በጣም መነጋገር የነበረው ቦንዳ ቤት ይሰጣል ተብሎ ፎሎወር ይሄን ያክል ካደረስክ ወይ ደግሞ ፎሎ ካስደረክ ቻናላችን ተብሎ የሆነ ቲክቶከር እንግዲህ ተሰጥቶት እንደነበረ ሶሻል ሚዲያ ላይ ያላችሁ ሰዎች ሰምታችሁታል ላልሰማችሁት ደግሞ እንግዲህ ይሄ ልጅ የቦንዳ ቤት ከነሱቁ ይሰጣል የቲክቶክ ፎሎወርስ ወደ 100,000 ካሳደክ ተብሎ ነበርና ሁለቱም ግለሰቦች መካከል በጣም ከባድ ግብግብ ተፈጥሯል እንደኔ የምለው ነገር አለኝ እዚህ ሰዎች ጉዳይ የመጀመሪያው ግን ቆይ ተጋጩ እነሱ ሁለቱ አልተግባቡም ሀቢባ ምንድናት ፍርድ ቤት ነው ፖሊስ ጣቢያ ነው ምንድናት ይሄኛው ነገር ምንም አይገባኝም የእውነቴን ነው ምንድናት እሷ ማናት አስረዱኝ እኔ ስለማላቅ ነው የምሬን ነው ሰዎች ጉዳያቸውን ወደዛ ይዘው የሚሄዱበት ምን እንደሆነ አልገባኝም የሆነ ካልተግባባ ሰው ወደ ህግ ምናምን ይሄዳል እሱኛው አልገ ከዚያ ውጪ ግን በእውነት እቺ ልጅ እያየናት ፕሮግረሷን እያየን እዚሁ ሶሻል ሚዲያ ላይ ራሷን ቤተሰቦቿን በዙሪያ ያሉ ሰዎች የቀየረች ልጅ ናት ከዚያ ለሱ ደግሞ አሪፍ እድል ነው የለመደ ቦታ ስራ ቦታ ከንግድ ፍቃድ ጋር የተወሰነ ጊዜ የቤት ኪራይ እየተከፈለበት እቃም አለው በቃ እንደው እንደተባለው 1.5 እንኳን ባይሞላ አርሶ ቆፍሮ አይደለም ያመጣው ሰው ነው ተባብሮ ፉሉ አይደል በቃ እድሉን አግኝቷል የምር የሥራ ሰው ከሆነ ሰርቶ ለመቀየር ምናምን እንትን ማለት ነው እንዲደርሰው ነው እንደዚህ ኢሹ ከዚህም በፊት ባይዜ ሌላም ስቶሪ ስለማቅ ነው የሆነ ሰውንም እንደዚህ ፎቶ ለጥፎ ተበላው እንደ ቪክቲም ተቆጥሮ ከዛ ልጁ ጃስ ብሎት ነው ያጠፋው ቪዲዮ ማቀው ስቶሪ አለኝ እና ይሄም ብሎ
ሶሻል ሚዲያ ላይ አልቅሶ ቀድሞ አልቅሶ ጮሆ ምናምን ሰዎችን አጥቅቶ እሱ መጠቀም ተጠቃው ብሎ ታዝኖለት እሱ መጠቀም የሚፈልግ አይነት ልጅ ነው። እንዲያታርግ አንተ ልጅ እንዲያታርግ። ሊና ግን አይዞኛ። ስለዚህ ስለ ቦንዳው ቤት ስለ ቦንዳው የተሰሩት ቪዲዮዎች በአጠቃላይ እነዚህ ናቸው። ህሊና የሰራችው ቪዲዮ ይሄ ነው እንትናቸው። መጀመሪያ ቁልፍ ይዛ ካሸነፈ የኛውን ቤት እንሰጣለን የተባለው። ከዛ በፊት ያወሩት የለም ቤቱን ማለት ዲል ያደረጉት ነገር የለም ላይ ወይ በቪዲዮ ጋይስ ለማውራት እንዲመቸን ነው። ይሄንን ከእናንተ ህሊና ጋር ልግባ ደግሞ እሺ። ምክንያቱም እዚህ ጋር እንትና ምንድነው የምትለው እቺ ልጅቷ የምትለው ምንድነው ቁልፍ የ1 ሚሊዮን ብር ምናምን ቦንዳ ቤት እንሰጣለን ካሸነፈ ነው የምትለው። ሌላ ነገር አላለችማ ጋይስ። የ1.5 ምናምን ብር ያሸነፈ ሱቁን እንሰጣለን አይደለም የምትለው ጋይስ። እንዳንበላሽ ነው እንዳንሳሳት። ለበረከት ሱቁን ልናስረክብ ሄደን የነበረውን ሁኔታ አይተን እንመለስ። እንግዲህ ከዚህ በኋላ በረከት ሊስትሮን በሊስትሮ ብቻ ሳይሆን የቦንዳ ነጋዴ ሆኖ ማለትም የዚህ ሱቅ ባለቤት ሆኖ ነው የምታገኙት። እንኳን ደስ አለ። በጣም ደስ ብሎኛል። አመሰግናለሁ። ፎሎወሮችን አታመሰግናችሁ? ያው ሱቃችንን ቆጥረን ለመረከብ ነው የመጣ ነው ማለት ነው። እንደምታዩት ሜሪ ቦንዳ አልሰጥም አላለችም። እንደውም በራሷ ንግድ ፍቃድ እንዲሰራ እንዲሁም ደግሞ 3 ወር የተከፈለበትን የቤት ኪራይ ራሱ እንዲሰራበት ፈቅዳለት ነበር። እንደምታውቁት ሜሪ ቦንዳ በጣም ታዋቂ ናት። 3 ብራንች አላት። የለመደ ብራንቿን ነው የምትሰጠው። ያ ማለት ሽጣ ልውጣ ብትል እንኳን ቁልፍ ሽጣ ነው የምትወጣው። ራሷ ይህን ያህል ይገመትልኛል ብላ ያለችውን ዋጋ አወጣች። እኔ ደግሞ በጣም የሚገርመኝ በረከትን ጠርቸው ቻሌንጁን ከመቀበሉ በፊት አሳይቼዋለሁ። እያንዳንዱን ሱቅ አሳይቼው እንደዚህ ነበር ያመሰገነው። በጣም ደስ ብሎኛል። ደስታዬ ከልክ በላይ ነው። እርግጠኛ ነኝ እንደሚጨምርና ይህንን ሱቅ እንደሚወስደው መመረቅ ስላለብኝ እኔ ይህንን ገዝቻለሁ። ሜሪ ስንት ነው ዋጋ? ሱቅ ውስጥ በጣም ሙሉ ልብስ ነው ያለው። እሱ ብቻ አሻንጉሊት አለ፣ ብረቶች አሉ፣ ሙሉ የተሟላ ሱቅ ነው። ቢሆንም ቪዲዮ ከተለቀቀበት 15 ቀን ቢሆንም የሰጠ ነው 20 ምናምን ቀን ሆኖ ራሱ ሜሪ ቦንዳ ቁልፉን ለመስጠት ፈቃደኛ ነበረች። እንደውም ትናንትና ላገኘሁትኝ ሰዓት ፎሎወሩ ራሱ አልሞላም፣ ቀንሶ ነበር። ግን እንደዛም ሆኖ እኛ በጣም ዊሊንግ ነበር ለመስጠት። ሱቁን መረከብ እችላለሁ ወይ አለኝ። አዎ ትችላለህ አልኩት። ሄድኩኝ። ሲሄድ 5 ወንዶች ተሰብስበው ቆመዋል። እሱ ብቻ አይደለም ካሜራ ይዘዋል ምናምን። እኔ አይቶት በቃ ደስ ብሎት ምናምን እና እግዚአብሔር ነው የምላችሁ በቃ ደስ ብሎኝ ቪዲዮ ሲቀርጹና እንደዛ ነው መሰለኝ። ከዛ ቪዲዮ ሰርቼ መሀል ላይ እገባለሁ። ላይቭ ነው አለኝ። እንዴት ላይቭ እንዳለ አላውቅም። በረከት ሲጀምር አላወራንም። ቅሬታ ቢኖረው ራሱ መጀመሪያ እኛ ማውራት ይችላል አይደል? አንድ ቀን እንኳን ቅሬታ አለኝ ብሎ ለኔ አልነገረኝ። እንደምታዩት እኛ ልንሸልመው ፈቃደኛ ነበርን። እሱ ግን መሀል ላይ ሀሳቡን ቀየረ። ቃል በቃል ያለን ደላላ ይዤ መጥቼ አልተገመተልኝም ያለው። ሲጀምር ሜሪ ቦንዳ መስጠት የፈለገችው የማይባሉ ቃላቶች ማለት ነው። የድሃ ልጅ ድሮ ምናምን በጣም ቅስም ሰባሪ ስድቦች ማለት ነው። ይህንን የምላችሁ እውነት ለመናገር ቤኪን ስለምወደው ስለማውቀው ብቻ አይደለም። የእውነቴን ነው የምላችሁ። ማለት እቺን ልጅንም ኢግኖር ለማድረግ አይደለም። እዚህ ቪዲዮ ላይ እንደምታዩት ምናምን አይነት ትሁት ልጅ አይደለችም። ዴፊኒትሊ ሌላ ሰው ነው የሆነችው፣ ሌላ ሰው በጣም እንዲያውም የባለቤቷ ሜሪ የምትባሏ በጣም የምትገርም ሴት ናት። ፖላይትሊ ልታናግረን ሞከረች። ያቺ ጣልቃ እየገባች ነገሩ እንዲበላሽ እንዲያውም ምንም አታመጣም መሄድ ትችላለህ ምናም መልክ ትሰራለህ እንዴ ላይቭ ትገባለህ እንዴ ፊቴን እንዳታሳይ ምና ፐብሊክ ላይ የተሰጠ ቻሌንጅ ፊቴን እንዳታሳይ ላይቭ ልታስገባኝ እንዳትሞክር ምና ምንድን ነው? ፎሎ ያደረጋትን ማህበረሰብ እኮ ነው ቴንኪው እያልን ያለ ነው። ቤቷን ፎሎ ያደረገላትን ማህበረሰብ ምንም ወንጀል እየተሰራ አይደለም፣ ሮንግ አይደለም። ትክክለኛ ሰዎች ከሆኑ ያ ያለው ዕቃ 1.5 ሚሊዮን ብር የሚሞላ ከሆነ በዚህ ደረጃ ነርቨስ መሆን በዚህ ደረጃ በጣም በቃ ደግሞ አስቀድሞ በረከት ቪዲዮ ሰርቷል። እያንዳንዱን ነገር ቆጥሬ 1.5 ሚሊዮን የሚያወጣ መሆኑን አረጋግጬ ነው የምቀበለው ብሏል። ቆጥረን እንረከባለን የሚል ቪዲዮ ከ2 ሳምንት በፊት ሰርቷል። እንግዲህ እናንተ ስትሞሉልኝ 1.5 ሚሊዮን መሙላቱን ቆጥረን እንረከባለን ብሏል። ቆጥሬ ነው የምረከበው ማለቱ ምንም ክፋት እንዴት ባለሙያ እኔም ባለሙያ እኮ ነኝ። ከፈለኩኝ እኔ 1 ሚሊዮን አይደለም 2 ሚሊዮን ማለት እችላለሁ። እንዴት ማያወጣው? በነገራችን ላይ እዚህ ላይ አሁን ስናገር ሊደብራችሁ ይችላል፣ ግን አንድ ሀሳብ ልናገራችሁና የሆነ ወደ የህግ ሰው የሚናገረውን እዚህ ጋር የምታዩትን እናያለን። እንትናቺ ህሊና የምትባል ልጅ የድሃ ልጅ ድሃ ሆነሽ እንዳላደግሽ ቆራሌው እንዳልሸጥሽ ምናምን
አንቺ ከየት እንደተነሳሽ አታቂ ምናምን የሚባሉ ቃላቶች የተወረወሩባት ነበረ። ደሃ ነች ማለት ግን የሰውን አስተሳሰብ ለመንካት ወይ ደግሞ የሰውን አይምሮ ለመንካት ነው እንጂ ትክክለኛ ሀሳብ መግለጽ አይደለም። ይልቁንስ በተቃራኒ ድህነት እኔ ሲመስለኝ ፉል ፓኬጅ ደሃ የሆነ ሰው አለ። ምን አይነት ድህነት? እኔ በነገራችን ላይ ቦንዳ ቤቶቹም አምባሳደሯም ቻሌንጅ ተቀባዩም ጋር በጣም ከባድ ችግር አለ። መጀመሪያ አግሪመንት የሚባል ውል የሚባል በአፍ ደረጃ ሳይሆን በወረቀት ደረጃ መኖር አለበት። ያ ማቴሪያል እውነት 1.5 ያወጣሉ የሚለውን ነገር ቻሌንጅ ተቀባዩ ማመን ነበረበት። ካላበነ ዝም ብሎ በአፍ ደረጃ ከተቀበለ ድሃ ማለት ቻሌንጅ ተቀባዩ ነው ድሃ፣ የአእምሮ ድሃ። እንዴት ቻሌንጁን ከጨረሰ በኋላ 1.5 አይወጣም ብሎ እየየ ከማለት ቀድሞ ነበረ መዘጋጀት የነበረበት፣ ወይ ደግሞ ቀድሞ የ1.5 ሚሊዮን ብር ቤት ወይ ደግሞ እቃና ማቴሪያሎች እንዲሁም ገበያ አለ ወይ የሚለውን ማጣራት ይችል ነበር። እና ይሄ የሁለታቸውም ስህተት ነው። እና በቃ 1.5 ባይሞላ ምንም አላረኩም፣ በቃ ፎሎወር ለማምጣት ያወጣሁት ወይ ደግሞ ያወጣሁት ወጪ ጉልበት ስለሌለኝ እሺ አሜን ብዬ ነው የምቀበለው። ከዛ ውጪ ትክክል አይደለም። ህሊና ነርቨስ ልትሆንበት የምትችላቸው ነገሮች እንደ ሰውኛ ኖርማሊ ልናስብ እንችላለን። ከዛ ውጪ እሷን ዝቅ ማድረግ ማለት እሷ የቦንዳ ባለቤት ሳይሆን እሷ እንደ አምባሳደር ሆና ነው የምትሰራውና ድህነት ደግሞ ማናችንም ኢትዮጵያውያን ያደግንበት የኖርንበት ስለሆነ የሚያሳፍር ነገር አይደለምና የሴትን ቀስም መስበር ትክክል አይደለም። ሁለታቸውም ጋር ከባድ ስህተት እንዳለ ነው የተረዳሁት። እስቲ የህግ ባለሙያ የሆነ ታሪክ ይነግረናል። ሰሞኑን የበረከት ሊስትሮና የሜሪ ቦንዳ ጉዳይ በጣም በማህበራዊ ድረገጹ ዘንድ መነጋገሪያ ሆኗል። ከዚህ ጋር አንድ አስገራሚ ታሪክ እነግራችኋለሁ። ከዚህ አኳያ ልታውቁት የሚገባ የህግ ነጥብ አነሳላችኋለሁ። አንዳንድ ቦታ ላይ ልክ የህዝብ ማስታወቂያና በአደባባይ እንደተነገረ ሽልማት ተደርጎ የፍትሐብሔር ሕጉ አንቀጽ 1689 ሲጠቀስ ስላየሁም ከሱ ጋርም የተያያዘ ሀሳብ አነሳላችኋለሁ። በጣም አስገራሚ ታሪክ ልንገራችሁ። በእንግሊዝ ሀገር የተፈጸመ ነው። የኬዙ ስም ካርሊክ ቨርሰስ ካርቦሊክ ቦል የተባለ ድርጅት መካከል የተፈጠረ ነው። ይህ ካርቦሊክ ቦል የተባለው ካምፓኒ የፋርማሲ ድርጅት ነው እና አንድ መድኃኒት ያመርታል። ይሄ መድኃኒትን በተከታታይና በአግባቡ የወሰደ ሰው ጉንፋን አይዘውም። ፍቱን መድኃኒት አምጥቻለሁ፣ ነገር ግን ይሄንን መድኃኒት ወስዶ ጉንፋን የያዘው ሰው ካለ ሽልማት ይሸልማለሁ በሚል ማስታወቂያ ያስነግራል። አንድ ሴት ይህንን የተባለውን መድኃኒት ትወስድና ነገር ግን ጉንፋን ይይዛታል። ሄዳ ድርጅቱን እንዳልከው አድርጌያለሁ፣ ነገር ግን ጉንፋን ይዞኛል፣ ሽልማቴን አምጣ ብላ ትጠይቃለች። ድርጅቱ ይህንን ለማድረግ ፈቃደኛ አይደለም፣ ከአንቺ ጋር ውል የለኝም ነው ያላት። ጉዳዩ ወደ ፍርድ ቤት ሄደ። ፍርድ ቤቶች ምን ብለው ነው የወሰኑት? ምንም እንኳን ከእሷ ጋር ቀጥተኛ ውል ባታደርግም፣ ነገር ግን ለሁሉም ሰው ፎር ኤቭሪበዲ የተደረገ ጥሪ ነው። ይሄ ደግሞ ድርጊቱ ተፈጽሞ መገኘቱ ብቻውን እንደ አክሴፕታንስ ይቆጠራል። ስለዚህ ሽልማቱን ልትሰጣት ይገባል ተብሎ ነው ፍርድ የተሰጠው። በነገራችን ላይ በእኛም የፍትሐብሔር ሕግ አንቀጽ 1689 ላይ እንዲህ አይነቱ ነገር በግልጽ ተመልክቷል። አንድ ሰው በአደባባይ ለሰዎች ቃል ከገባ እንዲህ አይነቱን ነገር ካደረግ፣ የጠፋ ዕቃ ካመጣህ እንዲህ አደርግልሃለሁ ካለ ይህንን ቃሉን የሰሙም ያልሰሙም ሰዎች ሁሉም ሰዎች ሰምቼ ሊሆን ይችላል፣ ላልሰማ እችላለሁ። ዋናው ነገር ግን የተባለውን ነገር አድርጎ መገኘት፣ የጠፋ ዕቃ ከሆነ የጠፋውን ዕቃ ማግኘት ወይም አድርግ የተባለውን ነገር ቀድሞ አድርጎ መገኘት ውሉን አክሴፕት እንዳደረጉ ምንም እንኳን በውል ሕግ መሰረት ኦፈር ኤንድ አክሴፕታንስ ቢኖርም ድርጊቱን መፈጸም በራሱ እንደ አክሴፕታንስ ስለሚቆጠር በአደባባይ እንዲህ አደርጋለሁ ብሎ ቃል የገባው ሰው ቃሉን የማክበር ግዴታ አለበት። ነገር ግን የበረከትና የሜሪ ቦንዳ ጉዳይ በአንቀጽ 1689 ስር የሚወድቅ ነው ወይ ነው ጥያቄ። ምክንያቱም በ1689 መሰረት የሚደረጉ ነገሮች በአደባባይ ቃል ለሁሉም ማህበረሰብ የሚደረጉ ቃል ኪዳኖች ናቸው። በረከትና ሜሪ ግን በአካል ተገናኝተው ይሁን አይሁን ታሪኩን ባናቅም ዞሮ ዞሮ አንደኛው ኦፈር አድርጓል፣ ሌላኛው አክሴፕት አድርጓል። ግንኙነቱ የሁለት ወገኖች ግንኙነት ነው። ስለዚህ የመደበኛው የውል ሕግ ይዘት ነው የሚመለከተው። ኦፈር አለ፣ አክሴፕታንስ አለ። በ1689 ስር የሚወድቅ አይደለም። 1689 አንደኛው ወገን በአደባባይ ለሁሉም ሰው ይናገራል። ማስታወቂያውን የሰማም ያልሰማም የተባለውን ነገር ሲያደርግ ያኛው ወገን ቃል የማክበር ግዴታ ውስጥ ይወድቃል። በረከትና ሜሪ ግን እሷ ኦፈር አደረገች፣ እሱ አክሴፕት አደረገ። ስለዚህ መደበኛ ውል ነው። 1689 ስር
የሚወድቅ አይደለም። ያ ማለት ግን በውል ህግ መሰረትም መብት የለውም እሱ እያልኩ አይደለም። ጉዳይ ውስጥ አልገባም። ጉዳዩ እነሱ ጉዳይ ነው። ማስረጃውን የመመዘን ንግግራቸውን የማየት ጉዳይ የሚመለከት ይሆናል። ነገር ግን ጉዳዩ ባጭሩ ይህንን ይመስላል። ብቻ ኦፈር የተቀበለውና ኦፈር ሰጪው እንግዲህ የሆነ ኤቪደንስ መኖር አለበት ብዬ አስባለሁ። ከዛ ውጭ የድሃ ልጅ ምናምን ብሎ የሴት ልጅን ማመናጨቅ ትክክል አይደለም። ይልቁንስ እኔ የእውነቴን ነው የምላችሁ እየየ ምትል ከሆነ ምን ይዘ ነው የሆነ አፈታሪክ ወሬ ብቻ ይዘ ሳይሆን ወይ ደግሞ የአንድ ሰው ምስክርነት ይዘ ብቻ ሳይሆን የፍርድ ቤት የሚቀርብ ጉዳይም አይደለምና ያገኘውን አሜን ብለ መቀበል አለበት ብዬ አስባለሁ እንደ ኦፈር ተቀባዩ ልጅ ማለት ነው። ሌላውን ሀሳባችሁን ጨምሩበት። አንተ ኩክኒያም ኩክኒያም እስኪ ጸጉረን አንዳንዴ ወደ ግራ ጠቅልለው ሁሌ ወደ ቀኝ አራባይ ዛሬ ስካከለ የፈተና ውጤት ተነገራችሁ? ያው ነግሬሃለሁ። ወሪታ እንዳይሆን አስነጥሳለሁ። እስኪ በል ንገረኝ። ፊዚክስ 10 ነው ያመጣው እንጂ ነው ኢንጂነሪንግ ከ10 10 አረ ካምሳው የፈጣሪ ያለ ካምሳው 10 እንዴት በሳተ ነበር እንዴ ፈተናው? አይደለም በመለሰ ነው። አረ ይድፋህ ያተወጋለ ልጅ አይተኸዋል? ፊዚክስ እንደው ሃይታጣው እንደው አፍሪካ ዳንደ እኔ አንድ ያስፖርጅኩት 9 እኮ ነው ያመጣው 9 አረ በልታው የለ እንዴ ወይ እና ለምን ታዲያ አንዳንዴ ይሄድ ካታስጠናውም በል እስኪ አስብ ያለው አልመቻችልኝ ቢሉ እኮ ታው እንጂ አስበሃል። ሁይኩት ግን ለግማደ ሰውየው አዚ እውቀት የለህም እንጂ እኮ ሞራልህ ደስ ይለኛል። እሺ እንግሊዘኛስ? እንግሊዝ 14 አረ መድኃኒዓለም 14 ሁሉም ውጤት 10 ቤት ነው እንዴ? የከበዴ ስማራ እኮ ከአስራዎች እንደ አለኝ ባዮሎጂ 20 ነው ያመጣው። ጎሽ ይሻላል ከመቶ ማን አፈሪ አምላ ማነሽ አስካለሽ ብረምጣዱና ከቢለ አባይ ምን ልታረጊኝ ሆሮን ከረምኩ ተጠየ እንዲሁ ነው 12ኛ እርከን አይዞ ገና እኔ አንተለጥላለሁ። አሁን አንተ ነህ የብሬን ፈተና የምታልፈው። ለመሆኑ ደረጃህ ስንት ሆነ? 45ኛ። እግዚኦ ምን አለ ውጤቱን 45 ብታመጣ ስንት ናቸው አጠቃላይ? አጠቃላይ 46 ነው። ተመስገን ቢያንስ አንድ ተማሪ ይበልጣል። አረባክ ነባሮ ነው አንተ ተተለ አረ ነደርኩ ገና ሳካደጋ ጠሩልኝ። አስተማሪያችን ኤአይ ከሰው እውቀት በላይ ስለሄደ በጂኒየስ ኑ ብትማር መቀየር ትችላለህ ብሎኛል። ምንድነው ደግሞ እሱ? ጂኒየስ ኑ ኢንፍራ ፕሮቶኮል በሚባል ኢትዮጵያዊ ድርጅት የተሰራ ሲሆን የቤት ስራ ለመስራት ረዳት የሚሆነኝ እና ለፈተና የሚያዘጋጀኝ ኤአይ ዌብሳይት ነው። ሌጋሲ ቢልደርስ ሽልማት ውስጥ እጩ ሆኖ በአሁኑ ጊዜ እስከ የካቲት 17 በመመረጥ ላይ ይገኛል። በዚህ ዌብሳይት ወይም ባዮ ባለው ሊንክ ቮት በማድረግ የሀገራችን እድገት ለሚያመጣው ሀገር በቀል ድርጅት አስተዋጽኦ እናድርግ። ሰላም ውለሻልና ሰላም ውለሻልና ያኛው ልጅ ጫት ቅሞ ጫት የሚፈሰው ልጅ ፈስቶብሽ ነው እንዴ? እንደዚህ አረንጓዴ ባረንጓዴ ማኒካ ሰሞኑን ደግሞ እንዲህ ተጀምሯል። ኦ ማይ ጋድ አረጽጉ እሺ፣ የፍጮ መልስ አለ እንዴ? ቁረጥልኝ። ምንድን ነው አንተ እንደው እንዴት ቻለችው? እንደው ለኔም በገዛልኝ እንዴት አትሮጣለህ? ምን ችግር አለው? ይሄንን ሞተር ፈልገህ ከሆነ ማለት ነው በ300 ብር ብቻ አይደለም መሞከር ትችላለህ። አንደኛ ጠሄኔ ሞተር ማግኘት ትችላለህ። ሁለተኛ ተው ግን ተው ተው በ300 ብር ብቻ አሁና አረክ እንዲያለ መንካማ የወፍጮ መልስ አለ። ቁረጥልኝ አረከኝ። ይቺታችን ስልክ ደወለችልኝና ስልኬን ከየት አገኘሽው ስላት ባዮ ላግኝቼ ነው በፈጣሪ ስም እንደው ለሌሎች ለፎሎወሮች እንደው አድርስልኝ የመልክ ስትለኝ ነው ለእናንተ የመጣሁትና በፈጣሪ ስም ሰሙኝ ዘንድ ጋብዛችኋለሁ። ይቺታችን ከአመታት በፊት በሞቀ ቤትና በሞቀ አልጋ ላይ ተተኛ የነበረች አሁን ግን በረንዳ ለማድረግ የተገደደች ምስኪን እህት ነች። ታሪኩ እንደዚህ ነው። ይህች እህት በጣም ታታሪ ላምበረት አካባቢ በሶ አምባሻ በመሸጥ በወር በትንሹ ከ30,000 እስከ 40,000 ብር የምታገኝ በሰዎችም ዘንድ ባላት እንደው ቸርነት በማድረግ የምታወቅ የተቸገሩ ሰዎችን በመርዳት የምትታወቅ ሰው እንደነበረች ጫውታኛለች። ታዲያ ግን በአንድ ጎዶሎ ቀን አንድ ደንበኛዋ አረብ ሀገር ልላከሽ ሲላት የተሻለ ህይወት ለመኖር ካላት ፍላጎት አንፃር ለመሄድ ተስማማለች። ያ ውሳኔ ግን ህይወቷን ሊያመሰቃቅለው እንደሚችል ግን አልገመተችም ነበር። ያ ሰውዬ ያላትን ገንዘብ ተቀብሎ ፕሮሰሱን በአጭር ጊዜ ካስጨረሰላት በኋላ ያላትን ንብረት የሚሸጠው ተሸጦ የቀረውን ደግሞ ለዚህ ፕሮሰሱ ላስጨረሰላት ሰውዬ ሰጥታ ወደ አረብ ሀገር ትሄዳለች። አረብ ሀገር ከደረሰች በኋላ የገባችበት ቤት 12 ቤተሰብ ያሉት ሲሆን ፈተና የሆነባት ግን የስራው መብዛት አይደለም ትላለች። እኔ ጠንካራ ሰራተኛ ነበርኩ ኢትዮጵያ ውስጥ። እዛም ቢሆን የሰዎቹ መብዛት ሳይሆን የሰዎቹ ባህሪና ጾታዊ ትንኮሳው ከአቅሜ በላይ ሲሆን
ከሰዎቹ ጋር መስማማት ባለመቻሌ ወደ ኢትዮጵያ መለሱኝ ነው የምትለው። ይቺ ሴት እንግዲህ ወደ ሀገሯ ከተመለሰችን በኋላ ምድር ሰማዩ ተደፋባት። ቤት የላትም፣ ገንዘብ፣ ሀብት፣ ቤተሰብ በአጠቃላይ ምንም ነገር የላትም። የምትበላው ምግብ እንኳን አታ በረንዳ ማደር ጀመረች። ከዚህ በፊት አረብ ሀገር የላካት ሰውዬ ጋር ስልክ ደውላ መጥቻለሁ ብትለው ምን ያላቅሽም ከዚህ በኋላ ስልክ እንዳትደውይልኝ ንብረት ምን ጋር የለሽም ብሎ አሳፍሮ መለሳት። ከዚህ በኋላ የመጨረሻው አማራጯ ሊሆን የሚችለው ሰው ቤት መቀጠር አለብኝ ብላ ደላላን አናግራ ቀጣሪዎቹ ቢገኙም ቀጣሪዎቹ ግን በእድሜሽ ትልቅ ሰው ስለሆንሽ አንቺን አንቀጥረሽም እያሉ መለሷት። ከዛ በኋላ በንዴት ተበሳሽታ የደም ግፊትና እግሯ ማበጥ ጀመረ። አስቡት እንግዲህ የምትበላው የላትም፣ የምትጠጣው የላትም። ከእንደገና ደግሞ የደም ግፊትና እግሯን ደግሞ ማበጥ ጀመረ። አሁን እህታችን በፍጹም ተስፋ ቆርጣለች። ስልክ ስታወራ እየተንሰቀሰቀች እያለቀሰች ነው ስልክ የምትናገረው። እኔ እንዳልኳችሁ እዚህ ቲክቶክ ፕላትፎርም ለምናውቃት እግዚአብሔር በሚያውቀውና አሁንም ቢሆን እህታችን ተስፋ ቆርጣ አላስፈላጊ ውሳኔ ውስጥ ገብታ ራሷን ከምታጠፋ እንደው እኛ ቢያንስ እንኳን አለንልሽ ብለን እንደው የለት ጎርሷን እንደው ልንሰጣት ይገባል ብዬ ስለማስብ ነው የቪዲዮ ሰራውተኝና በጣም በጋግ በጣም ልበቀና የሆናችሁ ኢትዮጵያኖች አላችሁ። ስለዚህ ይሄን ቪዲዮ የምታዩ ሰዎች በሙሉ ለሷ ቸርነች በማድረግ ተባበሯት። አቅም የሌላችሁ ሰዎች እንኳን ከሆናችሁ ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ለሚሽን ያደረጋችሁ ለመልካም ለደጋግ ቅልብ ላላችሁ ሰዎች አድርሱልኝ። አካውንቷን ስሟን ማለት ነውና ስልክ ቁጥሯን እጽፍላችኋለሁ ከታች አስቀምጥላችኋለሁ። በዛ ስልክ ቁጥር እየደወላችሁ አለንልሽ እህታችን ትሏት ዘንድ ግን በፈጣሪ ስም ጠይቃችኋለሁ። ስለምታደርጉላት ድጋፍ ግን በቅድሚያ ግን ፈጣሪ ይስጥልኝ ማለት እፈልጋለሁ። አመሰግናለሁ። ያገነንኩ ምናምን ሳይሆን የእውነት አፍቃሪ ነኝ። አፈቃለሁ ድረስ ራሴን እስከ መስጠት። የዋህ ናት፣ ምስኪን ናት ይባላል። እውነት ነው። የዋህ ነኝ ሆኜ ግን አይደለሁም። የዋህ ብሆን ይሻለኛል። ብልጥ ከአንድ ቀን በላይ ብልጥ አዲሱ ባሏ ምናምን እያሉ ነበረ። ለእሷ በጣም ጨነቅ ነበር። ጥሩ ቤተሰብ ነበረን እንጂ ከቢት ጋር ምንም አይነት ግን። በነገራችን ላይ ሶሻል ሚዲያ ላይ በጣም ስሟ ከሚነሱ አርቲስቶች መካከል ሜላት ነብዩ በጣም ለየት ትልብኛለች እና በጣም ስም እንደውም ወጥቶላታል። የትዳር ሎተሪ በመቁረጥ የምትታወቅ ብሎ ሲጽፉባት ያለው ትዳር የምታገላብጥ እንደ ቢዝነስ የሚሉ ሰዎች አሉ። የእውነት ይመስለናል እንጂ ትክክለኛ ላይፍ ሆኖ እሷ ነች የምታውቀው። ግን ምንም እንደማይመስላት ጥሩ ሰው እንደሆነች እንግዲህ አምለሰት ላይ ቀርባ ተናግራለች። አፍቃሪ እንደሆነች ሁልጊዜም ሞኝ ሳይሆን በቅንነት እንደምታፈቅር ተናግራለች። በጣም ክፉ ሴቶች አሉ። እንደ አሁኑ እንደምናያት ክፉ ሴት ግን የለችም እና ሜላትን ነው ብዙ ሰዎች ክፉ ነች ብሎ ወይ ደግሞ እንደ ክፋት ሪፕሬዘንት ታረጋለች ሴቶችን፣ ትዳር የሚያጭበረብሩ ሴቶችን ብሎ ሶሻል ሚዲያ ላይ የሚወራበት ነገር ግን ተቃራኒ ነው እና ለሜላት የሚወራባት ስጋ ለብሳ አካል ለብሳ መታለች። እስቲ ሰሞኑ እኔ አፍቅሬ ምናምን ያገባሁት አይደለም፣ እንደዛ አይደለም። ችግር ውስጥ ነኝ፣ እሱ ይወደኛል። በቃ ጥሩ ሚስት ጡረታ መወጫ አረገች ትዳሮች ደም የገባሁት ጥሩ ቅድም ራሱ እስቲ ጠይቅሻለሁ ብዬ ነው። አዎ አይ ሚን እንደዚህ ይገባል እንዴ ትዳር እንደዚህ በቃ ጋዜጠኛውም ገርሞታል በጣም ትገባለክ እና ምን ይለኛል ብለ አንቺ አትወጪኝ ምናምን ይላል። እንደዚህ አይነት ጭቅየት ያሉ አስተሳሰብ ያላቸው ኢንተርቪዎችን በሰማው ቁጥር የቅዱስ ጳውሎስ ንግግር ነው ትዝ የሚለኝ። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 34 አካባቢ ምን አለ? ሴቶች በማህበር ዝም ይበሉ እንዲገዙ እንጂ እንዲያወሩ አልተፈቀደላቸውም ይላል። ሴት ልጅ በማህበር ማውራቷ ነውር ነው ይላልና እስቲ አንድ ፖድካስት ላይ ቀርባ ጠቃሚ ነገር ያወራች ሴት ንገሩኝ። ሁሉም ይመጣሉ። በጣም ሶሳይቲው የሚያበላሽ የጨቀየ እንዲህ ማሰብ ይቻላል እንዴ እስኪባል ድረስ የሚያሳፍር ነገር ነው የሚያወሩት። እና ምን ልላችሁ ነው፣ እንደዚህ አይነት ሪሌሽንሺፕ ላይ ያላችሁ ወንዶች አምልጡ። በቃ እናንተ ምኑን ነው የምትፈልጉት? እዚህ ሪሌሽንሺፕ ላይ አንድ ሰው ፍቅር ካልሰጣችሁ ልጅ ብታስወልዱት፣ ብታገቡት፣ ብታንቀባሩት ምን ጥቅም? ለምን ለራሳችሁ ክብር አይኖራችሁም ወንዶች? እንዲህ ሚዲያ ላይ ወጣ 9 ዓመት ትዳር ላይ ቆይቼ አልወደውም። ምን ጠብቀ ነው ወንዱ? ላንተ ሞት እኮ ነው። ልጆችም እንደ ሞትክ ነው የሚሰሉ እኮ። ሲጀመር እንደዚህ አይነት እንጉልፋቱ የሆነች ልጅ ስልባቦት የመሰለች ልጅ አግብተ 9 ዓመት ወርዝ አያረግም። ሳያደምሴን ወይ ማህደር አሰፋን ብትል እንደዚህ ወደድከው ያስኬዳል። እቺ ስልባቦት የመሰለች። ሌላው ኢንተርቪው ፖድካስት ላይ ለኤንጌጅመንት ይሁን ለምን ይሁን አላቅም አታቅርቧቸው። ወይ እንደዚህ አንድ የሚጠቅም ነገር
ለማህበረሰቡ የሚያስተምር ነገር ያቀረበች ሴት በጣም በጣት የሚቆጠሩ ናቸው። አብዛኞቹ ይሄ እኔ እንጃ ዲያብሎስ የማያደርገውን ነገር ነው እየወጡ የሚያወሩት። እና ባካችሁ ሴቶች ቅዱስ ጳውሎስን ስሙ። ክርስቲያን ከሆናችሁ በማህበር ዝም በሉ። አመሰግናለሁ። ሼር ኮፒ ሊንክ አድርጋችሁ አርሱላት። ባጭሩ እንደሰማችሁት ነውና አብዛኛው ሴቶች እኔ ብዙ ጊዜ በተደጋጋሚ ተናግሬ ያለው እና ስለ ትዳር ሲያስቡ ምን ትሰራለህ፣ ምንድነው ስራ፣ ስንት ነው ገቢ ምናምን ይላሉ። እነዚህ አይነት ሴቶች ማለት እንደዚህች አይነት ልጅ ማለት ነው ትዳርን እንደ ጡረታ መወጫ ወይ ደግሞ እንደ ማምለጫ። አሁን ለምሳሌ ከአረብ ሀገራት ይቅርታ አድርጉልኝ ሁሉም አይደሉም ያጋጠሙኝ ሰዎች ላይ ይመጡና ስራ ልሰራ ብዬ ያቃተኝ እስቲ ወይ ላግባ እንዴ ምናምን ይላሉ። ትዳር ስራ አይደለም። ትዳር የሆነ የጡረታ መወጫ አይደለም። እና ሳታፈቅሩ ሳትወዱ ለገንዘብ ለምናምን ብላችሁ የምትገቡበት ከሆነ የቢዝነስ ፓርትነርሺፕ ነው እንጂ የጀመራችሁት የትዳር የሚባለውን የተቀደሰ አይደለም የጀመራችሁትና የእውነት የሜላት ፖድካስት ትናንትና አምለሰት ጋር ያደረገችው ንግግር ለዚህ ደግሞ በጣም ጠቃሚ ይሆናል ብዬ አስባለሁ። ብትሰሙ በጣም አሪፍ ነው ብዬ። እሺ ጋንጃይ ሉባንጃ አደረጉት ጋንጃ ያቂስ እማዬ ይህ ሁሉ የምንጭስ ነው? እባክህ እኔማ ኪስ ውስጥ ጣና ግን ጫጭሽው ነው። ኪስ ውስጥ የነበረውን አጭሽው? አታውም እንዴ? እና ምን እየፈለግሽ? የስልኬን ፓስወርድ እኮ የት እንዳስቀመጥኩት አጥቼው ነው። ወይኔ አባስ ይላል እዛ ውጪ ነው። ምን ነው? እሱም ደርሶታል ማለት ነው። ምን እቁብ ነው የደረሰው? ሳይነግረኝ አይደለም። ሉባንጃ አባዬ ምን እያደረክ ነው? ሰማዩን አታየውም እንዴ? በደመና ቆሽሾ እያጸዳሁት ነው። እዚህ በላይ ማጨስ የለም። በቃ የብድር ሞቲቬሽኖች በስቷል። ሰመስቴ እስቲ አቤት። ፍቅርና ብድር ሲጀምሩ ይጣፍጣል፣ ነገር ግን ሲያልቅ በጣም ያቃጥላል። አቤት እመነኝ፣ ደግመህ ተበደር። የተወዳጁ ድምፃዊ መሐሙድ አህመድ የአራት ልጆቹ እናት የሆኑት ወይዘሮ ፀሐይ ተስፋዬ ከዚህ ዓለም በሞት ተለዩን። መረጃውን በአጭሩ አቀርባለሁ። ወይዘሮ ፀሐይ ለመሐሙድ አህመድ 3 ወንድ ልጅና 1 ሴት ልጅ በድምሩ 4 ልጆችን ያፈሩ ሲሆን ህልፈታቸውን ተከትለው ቤተሰቦቻቸውና ወዳጅ ዘመዶቻቸው ጥልቅ ሐዘናቸውን እየገለጹ ይገኛሉ። የመሐሙድ አህመድ ሴት ልጅ የሆነችው አደይ መሐሙድ በእናቷ ማረፍ የተሰማትን ጥልቅ ሐዘን ገልጻለችም። ውድ እናታችንን ማጣት በሕይወታችን ካጋጠሙን ነገሮች ሁሉ እጅግ ከባዱና አሳማሚ ነው። በልቤ ውስጥ የተፈጠረውን ባዶነት ሊገልጽ የሚችል ምንም አይነት ቃል የለም። እሷ ብርታቴ፣ መጽናኛዬ፣ የሰላም መገኘና ትልቁ በረከቴ ነበረች። ያለ እሷ ህይወት መቼም እንደቀድሞ አትሆንም። ነገር ግን ፍቅሯን፣ ጸሎቷንና አብረን ያሳለፍናቸውን ውብ ትዝታዎች ለዘላለም በልቤ ውስጥ እሸከማለሁ። በቃላት ከምገልጸው በላይ ናፍቃኛለች። ፈጣሪ የዘላለም እረፍት እንዲሰጣትና ይህንን ከባድ ሐዘን የምንቋቋምበትን ብርታት እንዲሰጠን እጸልያለሁ ብላለች። ለአንጋፋው ድምፃዊ መሐሙድ አህመድ፣ ለልጆቻቸው፣ ለመላው ቤተሰቦቻቸው እንዲሁም ለወዳጅ ዘመዶቻቸው ዘሀበሻ መጽናናትን ይመኛል። ነፍስ ይማር። መታሰቢያው ነገን አቅደን ለነበረውና ዛሬያችንን ላጣነው ለባለቤቴ ይሁንልኝ። አርቲስት አንዱዓለም ጎሳ ስለ ህይወቴ ወይንም በአፋን ኦሮሞ ዋይ ጅሬኛኮ የተሰኘውን ስራውን ለቋል። በዘፈን ውስጥ ላለችው ካራክተር ከነድክመት ያለውን ፍቅር፣ ተስፋና የተፈጠረበትን ነገር በዜማ ገልጿል። በዘፈኑ መጨረሻ ላይ መንገዱ ረጅም ቢሆንም ሰው የሚለውን ስመጣ ነግርሻለሁ የሚል ስንኝ ተካቶበታል። ይህ ዘፈን በዚህ ሰዓት በዩቲዩብ ተለቆ በርካቶች እየተመለከቱት ይገኛል። የተመለከታችሁት ዘፈኑ ስትሰሙ ምን ተሰማችሁ? ሐሳባችሁን ኮመንት ላይ አጋሩኝ። ሽምግልና በ2060 አቤት አቤት የዘንድሮ ራሱ ይመስል ሽምግልና ዛሬ ነው ቀጠሮ። ብቻህን ነው እንደመጣው? ዮ አራሺ ቦሽ ነበሩ። እኔ ደግሞ አይመጭ ወከቤክስ ምናምን አይመጭኝ ላሽ በለው አልኳቸው። እኔ አላንስም ብዬ ኧረ ተው እንደዚህ አይደረግ። እሺ ልጁ ምን አለው እንዴ? ልጁ አረቢና ያራዳ ልጅ እናቴ ትሙ ንጹህ ልብ ነው ያላት። ኧረ ለመኖርስ ምንድን ነው የሚሰራው እንዴ? እሺ ሃይማኖት እንዴት ነው? ጠበቅ ያርጓል። ሃይማኖት ቢና ይኸው እንደምታቋት ልጅ እንግዲህ አላህም ይመቸት እግዚአብሔርም ይመቸታል። በዋና ፖሊስ ታምናለች። ሰርቶላታል ደግሞ ብዬ አስባለሁ። አልፈትም በጨረሻ አረጋሽ እኔ እኮ ዝም ብዬ ነው የመጣሁት። እናቴም እኔ ለወጉ ለማድረጉ ብዬ ነው እንጂ የመጣሁት። እነሱ ተመቻችተዋል። እዛው ጨርሰዋል። ትሄዳለች እኮ እሱ ቤት ጋሽ የምርህን ነው ይኸው እንዴ?
ይሁን አልሰጥም በጭራሽ። እምቢ አለ። ወጣልኝ አንተ ታናሽን ስጡኝ፣ ቤቲ ለኔ ስጡኝ። እንደ ነሽና ድፍረት ጥግ ድረስ ሄዷል። ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። መግቢያ ላይ ምን ብዬ ነበረ? ሰብስክራይብ አድርጉ ፕሊዝ፣ ላይክ አድርጉ ቪዲዮንም። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ቀጣይ በምርጥ ቪዲዮ አገኛችኋለሁ።